ጤና ይስጥልን ተመልካቾቻችን በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት እንወዳለን። ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን የገና በዓልን ወይም ደግሞ የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ የተለያዩ መረጃዎችን እያነሳን በተጓዥ ቤተሰቦቻችን ማለት ነው የተለያዩ መረጃዎችን እያነሳን እዚህ እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸውን እያነሳን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አደርጋለሁ። እንግዶቼ እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን አደረሳችሁ። ያው የገና በዓል ነው አይደለም? እኔ እንኳን ልጆችን ሳይ በጣም ደስ ይለኛል እና እንግዳ ሆናችሁ ዛሬ እዚህ ስለመጣችሁ በጣም ነው ደስ የሚለኝ። እናንተ እንግዳዬ አይደላችሁም። እዚህ አብረን የሥራ ባልደረባ ነን አይደለም? የኔ እንግዶች እነሱ ናቸው አይደል? አዎ። ቢሆንም ግን ዛሬ በጣም ቆንጆ ቆይታ እናደርጋለን እና እስኪ እንተዋወቅ አይደለም? እኔ ስሜ ዳንኤል ይባላል። የዚህ የተጓዥ ቤተሰቦች ፕሮግራም አዘጋጅ ነኝ። እኔ ብዙ ቦታ ላይ ጎብኝቻለሁ፣ ሄጃለሁ። ዛሬ ደግሞ እዚች ጋር ብዙ ነገር አለ አይደለም? የሚሸለም አይደለም? አዎ። ስለዚህ እስኪ ደግሞ እናንተ ራሳችሁን አስተዋውቁልኝና ከማን ልጀምር? ከማን ከዛ ጋር እስኪ ካንቺ ጋር እንተዋወቅ። ስሜ ልሻን ነው ይባላል። የመጣሁት ከዘነበ ወርቅ ነው። እሺ። የስንተኛ ክፍል ተማሪ ነሽ? ኬጂ 3 እሺ። ተጓዥ ቤተሰቦችን አይተሽ ታውቂያለሽ? እሺ። እዛ ጋር ስታይ ምን ነው ደስ የሚልሽ? ይቺ ነገር ናት ደስ የምትልሽ? እሺ። ለገና እናንተ ቤት ምን ይደረጋል? እስቲ ንገሪ። አዲስ ልብስ ይገዛልናል። እሺ። የሚጣፍጥ ምግብ ይሰራል አይደለም? እሺ። ስለዚህ ዛሬ በተጓዥ ቤተሰቦች ፕሮግራማችን አሸናፊ ከሆንሽ ደግሞ ሌላም ነገር ይጨመርልሻል። እሺ። እጅግ በጣም አድርጌ አመሰግናለሁ። እሺ ተመልካቾቻችን ያውቁሻል አብዛኞቹ፣ ግን ለኛ ለተጓዥ ቤተሰቦች ፕሮግራም ተመልካቾቻችን ግን ራስሽን አስተዋውቂኝ። እሺ በቅድሚያ እንኳን አደረሳችሁላችሁ። አንተንም ጨምሮ ዳኒ። መቅደላዊት ደረጃ እባላለሁ። በኢትዮጵያ ቴሌቪዥን በዜና አንባቢነትና ሪፖርተርነት እየሰራው እገኛለሁ። የሊሻን እናት ነኝ። እሺ በጣም አመሰግናለሁ። እንደው መቅደላዊት ምናልባት ልጅ እያለሽ የገና በዓልን እንዴት ነበር ታከብሩ የነበረው? እና እንደው የልጅነት ትዝታሽን እስኪ ትንሽ አስታውሽ። ያን ያህል የተለየ ነገር አይደለም። ያው ከቤተሰብ ጋር ተሰባስቦ ማክበር ነው የተለመደው። ሁሉም በስራ በተለያየ ቦታ ላይ ያለ የቤተሰብ አባል ይሰባሰብና ቤት ውስጥ በጋራ እናሳልፋለን። አሁን ደግሞ ወደ ራስ ቤተሰብ ሲመጣ ከልጆች ጋር አንድ ላይ በዓሉን እናከብራለን። እጅግ በጣም አድርጌ ያመሰግናለሁ። እንደው ምናልባት እንደዚህ ከስራም ጋር በተያያዘ ሊሆን ይችላል ወይም ደግሞ በራስሽ በግልሽ እንደ ቤተሰብም የት አካባቢ ጎብኝታችሁ ታውቃላችሁ? ሄዳችሁ ታውቃላችሁ? በስራ አጋጣሚ የተወሰኑ ቦታዎችና ከሀገር ውጭ የተወሰኑ ቦታዎችን የማየት እድሉ ገጥሞኛል። እዚህ ደግሞ አዲስ አበባ ውስጥ በተለይ አሁን ልጆች አሁን እሷ 6 ዓመት ከምናምን ቢሆናት ነው። አሁን ነው ገና ነገሮችን በደንብ ማስተዋል የምጀምርበት እድሜና ትንሽ ቅርብ ጊዜ ሆነን ጉብኝት ከጀመርን ከከተማ ውስጥ እንጀምር ብለን የብሔራዊ ሙዚየምን ነው መጀመሪያ በጉብኝት የጀመርነው። ከዛ በኋላ ሳይንስ ሙዚየም፣ ዞማ ፓርክ እና የተለያዩ ቦታዎች ላይ እየሄድን የሆነ ነገር ለማሳየት እንሞክራለን ለልጆች። እጅግ በጣም አድርጌ አመሰግናለሁ። እሺ ወደ አንቺ መጥቻለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ ስህን አንተነህ ደግፌ ይባላል። እሺ። የመጣሁ ከቦሌ ወሎ ሰፈር ነው። እሺ። የሁለተኛ ክፍል ተማሪ ነኝ። እሺ። የት አካባቢ ጎብኝተሽ ታውቂያለሽ? ሳይንስ ሚውዚየም። እሺ። አንድነት ፓርክ እዛም ሄደሻል እንዴ? በጣም አሪፍ፣ በጣም ጥሩ ነው። ዛሬም ደግሞ ብዙ ነገር ይኖራል አይደለም? እሺ። እንደው ለገና እናንተ ቤት ምን ይደረጋል? እስቲ ንገሪ። አዲስ ልብስ ይገዛል። እሺ። የተለያዩ ምግብ ይሰራል። እሺ። ከዛ ቤተሰብ ይሰበሰባል አይደለ? እሺ። እጅግ በጣም አድርጌ ያመሰግናለሁ። በዛሬው ቆይታችን በጣም አሪፍ ቆይታ እናደርጋለን። እዚህ ጋር ያሉት እዚህ ውስጥም የተቀመጡ ነገሮች አሉ። እኔ ማን እንደሚወስድ እኔ አላውቅም እና
ካንቺም ጋራ ጥሩ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ አይደል? እሺ እጅግ በጣም አድርጌ አመሰግናለሁ። እሺ አንተ ደግሞ ራስህን እስኪ አስተዋውቀን። መጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዳኒ አንተንም የልጆች ዓለም አዘጋጆችን መላ ኢቢሲ ሰራተኛ እና ይህን ፕሮግራም የምትከታተሉ ልጆችና ወላጆች መልካም በዓል። እኔ አንተነህ ደግፌ እባላለሁ። ያው የስህን አንተነህ አባት ነኝ። ሁለተኛ ልጄ ነች። 3 ልጆች አሉኝ። ሎዛ አንተነህ፣ ስህን አንተነህ፣ ዩኤል አንተነህ የሚባሉ የመጨረሻው ወንድ ነው። እንግዲህ እኔ ኢትዮጵያ ቴሌቪዥን ውስጥ አማርኛ ክፍል ዜና አንባቢ ነኝ። በዋናነት ያው ዜና ነው የማነበው። እንደው ዛሬ በጣም ሁላችሁንም ወጥሬ ይዣችሁ ነው እንጂ ያው በጣም በርካታ ስራ እንዳለባችሁ አምናለሁ። ግን እንደው ከልጅ ጋራ እንደዚህ አይነት ጊዜ ማሳለፍ ምን ጠቀሜታ ይኖራል? እንደው ይሄንን ብታብራሩልኝ ወይ ብትነግሩኝ በጣም ደስ ይለኛል። በነገራችን ላይ ተጓዥ ቤተሰቦችን በጣም ኢንትረስቲንግ ፕሮግራም ነው። በጣም መበረታታት ያለበት የሀገር ውስጥ በተለይ ጉብኝትን ሀገርን ልጆች ሀገርን እንዲያውቁ በጣም ትልቅ እድል የሚፈጥር ነው። ለሌላ ቤተሰብና ወላጅ ምሳሌ እንዲሆን እኔ ጋር ያለውን ትሬንድ ልንገርህ። እሺ ለምሳሌ አሁን እነሱ አዲስ አበባ ውስጥ ያሉትን አብዛኞቹን ነገሮች አይተዋል። በተለይ ከቅርብ ጊዜ ወዲህ የተሰሩትን የሳይንስ ሙዚየም፣ አንድነት ፓርክ፣ ሌሎቹንም ነገሮችን ያሉ እሱ ብቻ አይደለም። ማታ ላይ ለምሳሌ አሁን ባለፈው የሚሄድንባቸው የዚህ ኮሪደር የተሰራባቸው ወንዝ ዳር ልማቶችን ወክ ያደርጋሉ። እያንዳንዷን ነገር ይጠይቃሉ። ለምሳሌ ኢትዮጵያ ውስጥ ባሉ ቅርሶች 50 የሰሩትን ነገሮች ሁሉ ያውቁታል። ሪል ቦታ ላይ ለመሄድ ይጓጓሉ። አሁን እኔ ጋር ያለው ትሬንድ ምንድነው? የአመቱ መጨረሻ ላይ የትምህርት መጀመሪያ መስከረም መጀመሪያ ላይ እጣ አውጥተን ይሄዳሉ። አሁን ባለፈው የት ነው? ባለፈው አርባ ምንጭ ሄዱ። እሺ ዋናው መሰረቱ ግን ምንድነው? በትምህርታቸው ከ1 እስከ 3 መውጣት ነው። እዛው አርባ ምንጭ ላይ ቆይታችንን ጨርሰን ልንመጣ ስንል እንደነገ መመለሻችን ሆኖ እጣ አስወጣቸውና ደግሞ ሲወጣ የተወጣ ደሴ ወጣ። እሺ ሰው የሚቀጥለው 2019 ደሴን ለማየት አመቱ ሙሉ ከ1 እስከ 3 4ቱን ኳርተር መጨረስ እንዳለባቸው ፕሮሚስ ገብተዋል። ሰው የሚሄዱት በአውሮፕላን ነው። ኢትዮጵያ አየር መንገድ አንደኛ እዛው ላይ የፓይለት ስሜትነት ሀገርን የማየት ብዙ ስሜት ይፈጠርባቸዋል። እንደዚህ ከትምህርታቸው ጋር እያያያዘን እያተጉ የሚቀጥለው አመት ይሄን ሀገር የሚለው ነገር ላይ በጣም ተነሳሽነት አንድ ሀገራቸውን እንዲያውቁ፣ ሁለተኛ ትምህርታቸው ላይ የሆነ አላማ ይዘው እንዲያጠኑ ያደርጋቸዋልና እንዲህ አይነት ትሬንዶችን ልጆችን በጣም ያበረታታል ብዬ አስባለሁ። ስለዚህ የሚቀጥለው እስካሁን ጥሩ ትራክ ላይ ናቸው። 2 ተርም ላይ ጥሩ ነው ያመጡት። ሁለተኛ ወጥቷል። ስለዚህ ይሄዳሉ። የሚቀጥለውም ፍን ካረጉ ደሴ ነው ያሉ እያልን ባህር ዳር፣ ጅማ የተለያዩ ቦታ ይጎበኛል። ድሬዳዋ፣ ሀረር አይደል? እሺ በጣም አሪፍ፣ በጣም ጥሩ ነው። አንተነህ ለስህን ደግሞ ለየት የሚለው ገና ልደቷ ነው። እንዴ ልደትሽ ነው እንዴ? ሃፒ በርዝዴይ ደበናታ። ሃፒ በርዝዴይ ቱ ዩ ሃፒ እንዴ አይ ደንገጥ ስላለች ነው በቃ አሪፍ ኬክም እናመጣ ነበር እኮ ምን ሆነሽ ነው እንዴ? ግን ሃፒ በርዝዴይ ብለናል። እሺ እጅግ በጣም እናመሰግናለን። አንተነህ በጣም ጥሩ የሆነ ልምድ ነው ያጋራሃን። እጅግ በጣም አድርጌ አመሰግናለሁ። በጣም ሰፊ ነገር አለን እናወራለን አይደለም? እሺ እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ ዲቦራ ሜዲ ኦኮክ እባላለሁ። የመጣሁትኝ ከአያት ጣፎ ኮንዶሚኒየም ነው። እሺ የስንተኛ ክፍል ተማሪ ነሽ? አንደኛ ክፍል ነሽ። እሺ እንደ ቤት ወይ ከነማሚ ጋር ሊሆን ይችላል ወይ በትምህርት ቤት የት አካባቢ ሄደሽ ታውቂያለሽ? ሳይንስ ሙዚየም፣ እሺ ፍሬንድሺፕ፣ እሺ እነዚህን ጎብኝተሻል? አንድነት ፓርክ እንዴ ጎብኝተሻል? ይሄን ሁሉ በጣም ጎበዝ። እሺ እናንተ ቤት ለገና ምን ይደረጋል? እስቲ ንገሪኝ እስኪ። ዶሮ ወጥ ይሰራል። እሺ ሌላስ? ልብስ ይገዛል። እሺ እጅግ በጣም አድርጌ አመሰግናለሁ። እኔ ዛሬ ሁላችሁንም በማግኘቴ በጣም ደስ ብሎኛል አይደለም? አዎ ካንቺም ጋራ በጣም ቆንጆ ቆይታ እናደርጋለን። እሺ እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። እሺ አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። እንዲሁም ለልጆች ዓለም ፕሮግራም አዘጋጆች በሙሉ አንተንም ጨምሮ እንኳን አደረሳችሁ። እሺ እንኳን አብራ አደረሰን። ሪሳ ሎፒዮ እባላለሁ። በኢትዮጵያ ቴሌቪዥን ዜና ክፍል ዜና አንባቢና ሪፖርተር ነኝ። መልካም። እንደው ሪሳል እንደ ቤተሰብ ሊሆን ይችላል እንደው በጋራ የት አካባቢ ጎብኝታችሁ ታውቃላችሁ? የጉብኝት ባህላችሁ ምን ይመስላል? የእናንተን እስኪ አጋሪ።
እስካሁን እንደ ቤተሰብ ያው ስራ ከጀመርኩ እዚህ አዲስ አበባ ነው ያለሁትና ዲቦራንም እዚህ ነው የወለድኳት እና ከዲቦራ ጋር የተለያየ ቦታ ህጻናት በየአመቱ ወይ በየሴሚስተሩ ጎበዝ ተማሪ ናት። ያመጣችው ውጤትን መሰረት በማድረግ ሁሌ የልጆች ቦታ ወስዳታለሁ። የት ነው መሄድ የምትፈልጊው? ከአዲስ አበባ ውጪ ወጥተን አናቅም። ግን ከዚህ በፊት ልጅ እያለች አዋሳ ሄደን ነበር። ለመጀመሪያ ጊዜ አዋሳ ነው ሄደችው በ4 አመቷ። ከዛ በኋላ እዚህ ትምህርት ከጀመረች ጀምሮ አንድነት ፓርክ ሄደናል፣ ሳይንስ ሙዚየም ሄደናል፣ ፍሬንድሺፕ ሄደናል። ሌሎች ደግሞ ሴንቸሪ ሞል፣ ቦራ የመጫወቻ ቦታዎችን ወስጃታለሁ እና በእኛ አካባቢ ያለውን ነገር 5 ብሔረሰቦች አይደል የሚገኙት ያንን ራሷን ጋምቤላ ኢትዮጵያዊ ናት ግን የመጣችበት አካባቢ እንዳትረሳ ማል ከተማ ስለሆነች እዛ ያለውን ነገር በደንብ አርጌ ነው ለማስተዋወቅ መሞክረው። በነገራችን ላይ እኔ ያየሁትን ጋምቤላ አንቺ ያየሽ አይመስለኝም። የምሬ ነው። 2-3 ቦታዎች ላይ በርግጥ አይቻለሁ፣ ግን ፊት ለፊት አንበሳ ያየሁት ጋምቤላ ብሔራዊ ፓርክ ነው። ጋምቤላ ብሔራዊ ፓርክ አይቻለሁ። ከዛ በተጨማሪ ደግሞ ባሌ ተራሮች ብሔራዊ ፓርክ የሃረና ጥብቅ ደን የሚባላል እዛም ጋር ሁለቱም ጋር እኔ ፊት ለፊት በአይኔ አይቻለሁ። የጋምቤላ ብሔራዊ ፓርክ በጣም ገራሚ የሆነ የብዝሃ ህይወት ነው ያለው። በተለይ በየአመቱ ወደ ሱዳን ማይግሬት የሚያደርጉ ወይም ተሰደው የሚሄዱና ከዛም ደግሞ ወደዚህ የሚመጡ የዱር እንስሳት አሉ። እሱን መመልከቱ እጅግ በጣም ደስ የሚል ነገር ነው ያለውና ሌላም ደግሞ ነግርሻለሁ በኋላ። እሺ ዛሬ ያው እንግዲህ እንደ ቤተሰብ በጣም አሪፍ ቆይታ እናደርጋለን። በዚህ በተጓዥ ቤተሰቦች ፕሮግራማችን ከዚህ በፊት መተው የሚያውቁ በጣም በርካታ ልጆች አሉ እና የአንድነት ፓርክን ጎብኝተዋልና ዳኒ አንድነት ፓርክን ጎብኝተን ይሄው ፎቶግራፍ ልከንልሃል ብለው ልከውልኛል። ስለዚህ እሱን ተከታትለን እንመለስና ከዛ ወደ ቀጣይ እንሄዳለን። ስለዚህ የጎብኚዎች ምስጋና ኮምፒውተር የጎብኚዎች ምስጋና እንደምትመለከቱት እንግዲህ አንድነት ፓርክን እየጎበኙ በዚህ መልኩ ጎብኝተው ፎቶግራፎችን ልከውልናል። እዛ ጋር የምትመለከቱት እንግዲህ የአጼ ኃይለ ሥላሴ የዙፋን ቤት ነው። እዚህ ጋር ደግሞ የምትመለከቱት እዛው አንድነት ፓርክ ውስጥ ለልጆች ተብሎ የተዘጋጀ ራሱን የቻለ መጫወቻ ሁሉ አለ። እሱም አለ። ያን ብቻም አይደለም። ይህ ደግሞ እዚህ ጋር የምትመለከቱት የአጼ ምኒልክ የግብር አዳራሽ አለ። ይሄ መግቢያው አካባቢ ነው። እዛ ጋር ደግሞ የምትመለከቱት ደግሞ የእንስሳት ማቆያ ወይም ደግሞ የተለያዩ የዱር እንስሳትን እዛ ሄዳችሁ የምትመለከቱበት ስፍራ ነው ማለት ነው። በዛሬው ፕሮግራማችን አንደኛ የሚወጣ ሰው አንድነት ፓርክን ከነመላ ቤተሰቡ ጋር በመሆን የሚጎበኝ ይሆናል ማለት ነው። አንድነት ፓርክ ደግሞ እኛ ጋር አንደኛ የሚወጡ ይምጡና ይመልከቱ ስላለን አንድ ጊዜ እናጨብጭብላቸው ለአንድነት ፓርኮች ኮርፖሬሽን። አዎ ለአንድነት ፓርኮች ኮርፖሬሽን። ከዛ በተጨማሪ እዚህ ጋር ያስቀምጥናቸው የተለያዩ ሽልማቶች አሉ እዚህ የተደበቀ ማለት ነው እና እነዚህን ያቀረቡልን ደግሞ አሉ። ለምሳሌ የአድዋ ድል መታሰቢያ ሙዚየም በዚህ ጨዋታ የሚሳተፉ ልጆች እና እድለኛ ሆነው የሚደርሳቸው ይምጡና አድዋ ድል መታሰቢያ ሙዚየምን ይጎብኙ ስለተባለ ለነሱም እናመሰግናለን በላቸው። አዎ እሱም ብቻም አይደለም እዚህ ጋር የምትመለከቷቸውን የተለያዩ ሽልማቶች ያቀረበልን ደግሞ ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌት አንድ ጊዜ እናጨብጭብላችሁ። አዎ እናመሰግናለን። ስለዚህ ዛሬ በጣም ቆንጆ ቆይታ ነው የሚኖረን። የበዓል ፕሮግራም ስለሆነም በጣም ደስ የሚል ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። በነገራችን ላይ እዚህ የተቀመጡትን ሽልማቶች አንድ ሰው ብቻ ጥርግርግ አድርጎ ሊወስድ ይችላል። በዓል ስለሆነም ስጦታ ስለሆነ እንሰጣቸዋለን። እሺ እድለኛ የሆነ ሰው ሊወስደው ይችላል እና ያለን አይደል። እኔ ግን ከናንተ ጋር ጊዜ በማሳለፌ የገና በዓልን ምክንያት በማድረግ ልጆች ከወላጆቻችሁ ጋር መጣችሁ አብራችሁኝ ስለሆናችሁ በጣም ደስ ብሎኛል። እሺ ስለዚህ ለበዓል ያዘጋጀነው ዳቦ አለ። እሱን በጋራ እንቁረስና ከዛ ወደ ጨዋታችን እንሄዳለን አይደለም። እኔ ግን እናንተ ወላጆች እዛው ቁጭ በሉ፣ ምክንያቱም እኔ ልጆቹን ስለምፈልጋቸው። ልጆች በሙሉ ኑና ከኔ ጋራ ዳቦውን እንቆርሳለን። እሺ ኑ ይሄው አያችሁት አይደለም? ይሄ ዳቦ የተዘጋጀው ለገና በዓል ተብሎ ነው። ስለዚህ ይሄንን እንደዚህ እናደርጋለን። ከዛ ይሄው
ኖ ቁረሱ ያዟ። አንቺ ዛሬ ልደትሽም ነው አይደል? ሃፒ በርዝዴ በያታ በያታ። እኔ ሃፒ በርዝዴ ብዬሻለሁ፣ አንቺም በያት። አዎ አንቺም በያት። መልካም ልደት ደግመን ደግሞ። እሺ እሺ፣ ያዙና እንቁረስ። በዛ በቀኝ እጅ ነው አይደል እንደሚያዘው? አዎ አዎ አዎ፣ እንቁረስ እንቁረስ። አዎ ጎበዞች ጎበዞች። የስ አዎ። ስለዚህ ይሄ ይቆራረስና ይመጣልናል። ስለዚህ ወስደሽ ትቆርሽልናለሽ ማለት ነው። ለሷ እንስጣትና እናንተ ግን ይሄው እሺ፣ ዳቦ እስከሚቆረስ ድረስ እናንተ ደግሞ እዚች ጋር የተቀመጠች እጣለች አይደለም? በእጣ ነው ያው እድለኛ የሆነ ሰው ባለበት ቁም ሳይባል ሊጨርስ ይችላል። ገብቷችኋል አይደለም? ስለዚህ እጣ ሲደርሳችሁ ከዛ ደግሞ እዚህ ውስጥ የተቀመጡ በጣም ብዙ ነገር አለ። ከሁሉ በላይ ደግሞ እዚች ውስጥ ያለችዋ ነገር እንዴት እንደምትጣፍጥ በኋላ እናያለን። እሺ አሁን ንቅመሳት እንዴ? ንቅመሳት? አይ በኋላ ይሻላል። እሺ ስለዚህ ይሄው እጣ ከዚህ አውጡ። ከዛ ይዛችሁ የት እንደደረሳችሁ ትነግሩንና ወላጆቻችሁም ተከትሏችሁ ይመጣሉ። እሺ የት እንደደረሳችሁ እስኪ ላንቺ ምን ደረሰሽ? ቤተ አማኑኤል። እሺ ላንቺስ ምን ደረሰሽ? ቤተ መድኃኔዓለም። እሺ ላንቺስ ምን ደረሰሽ? ቤተ ጊዮርጊስ። እሺ ስለዚህ ከወላጆቻችሁ ጋር እየሆናችሁ እዛ ጋር ትሄዳላችሁ ማለት ነው። ይሄው ቤተ ጊዮርጊስ እዚህ ጋር አለ፣ ቤተ መድኃኔዓለም እዚህ ጋር አለ፣ ቤተ አማኑኤል ደግሞ እዛ ጋር አለ። ስለዚህ ሂዱና ዛሬ ማን እንደሚያሸንፍ እናያለን። የበዓል ፕሮግራም ነው አይደለ? አዎ። እሺ የደረሳችሁ ቦታ ላይ ትቆማላችሁ ማለት ነው። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ልዩ የገና በዓል ዝግጅታችንን ነው። በዚህ በዛሬው በተጓዥ ቤተሰቦች ፕሮግራማችን እንግዲህ በዚሁ በኢቢሲ የሚሰሩ የኛ የስራ ባልደረቦች ከነ ልጆቻቸው ጋር መተው እጣቸውን አውጥተው እንግዲህ የመጫወቻ ስፍራው ላይ ቆመዋል። በቀጥታ ወደ ጨዋታው ነው የምንሄደው ማለት ነው። ቁጥር እየጠራን እንሄዳለን ማለት ነው። ያ የምትጠሩት ቁጥር እዚህ ሲከፈት ማለት ነው እናንተ ከቆማችሁበት ፊት ለፊት ካለው ምስል ጋር የሚመሳሰል ከሆነ እናንተ አንድ ደረጃ ወደፊት ትመጣላችሁ። ነገር ግን እናንተ የጠራችሁት ቁጥር ሲከፈት የሌላ ሰው ምስል የያዘው ከሆነ የተጠራለት ሰው ወደፊት ይመጣል ማለት ነው። በዚህ ጨዋታ ባለበት ቁም የሚልና ሁለት ደረጃ ወደፊት የሚሉ የተለያዩ ሳጥኖች አሉ እዚህ። እነሱ ሲከፈትላችሁ አብራችሁ ትሄዳላችሁ ማለት ነው። ባለበት ቁም ሳይባል ጨርሶ የሚሄድ ሰው ሊኖር ይችል ይሆናል። በጣም በርካታ ሽልማቶች አሉ። ዛሬ ያው የገና በዓል የስጦታ በዓል አይደለም? ስለዚህ በጣም በርካታ ስጦታዎችን ይዘን መተናል። ያንን ማን ይዞ ይሄዳል? ማን ጠቅልሎ አንድ ሰው ይዞ ይሄዳል? ወይም ደግሞ አንዳንድ ሊደርሳችሁም ይችላል፣ አይታወቅም አይደለም? የድል ጨዋታ ስለሆነ ማለት ነው። ስለዚህ በቀጥታ ወደ ቁጥር መጥራት ነው የምንሄደው። በጋራ ነው የምትሄዱት፣ በጋራ ነው ወደፊት የምትሄዱት። ገብቷችኋል አይደለም? ልጅና ወላጅ ሲጠራለት የተጠራለት በጋራ ነው ወደፊት የሚሄደው። ስለዚህ ከናንተ ነህ ልጀምር ወይስ ከነ መቅደላዊት? በእግረ መንገድም ደግሞ ዛሬ በገና የልደት በዓልሽ ስለሆነ ስለዚህ ስህን አንቺና አንተ ነህ ተነጋገሩና የዛሬውን የመጀመሪያ ቁጥር የምትጠሩልን እናንተ ትሆናላችሁ ማለት ነው። ተነጋገሩ፣ አውሩ፣ ተነጋገሩ። ስንት ይሁንላችሁ? 10 ይሁን ወይስ ይቀየር? 10 ራሱ ይሁን። ይሄ 10 ግን የመጀመሪያውን ሽልማት ያስገኛል ወይስ? እኔ እንጃ አይታወቅም አይደል? ስለዚህ ከፈትና እንየው አይደል? እሺ 10 ቁጥር ኮምፒውተር፣ 10 ቁጥር ቤተ መድኃኒት። ምን ለራሳችሁ ነው እንደምትጠሩት? ለራሳችሁ ነው እንደምትጠሩት። ስለዚህ አንድ ደረጃ ወደፊት ነው፣ አንድ ደረጃ ወደፊት። ሁለታችሁም በጠራችሁት ቁጥር የመጀመሪያ ወደፊት መጥታችኋል። በነገራችን ላይ አሁን ማሟረት እንዳይሆን እሺ፣ አንተሽ ከዚህ በፊት ማለት ነው ካለኝ ልምድ ማለት ነው እንደዚህ መጀመሪያ የተጠራላቸው ሰዎች አንዳንድ ጊዜ ይመጡና እዛ ጋር ይቆማሉ። ሌላ ከኋላ ተነስተው ቢጨርሱም ይኖራሉ። ግን እናንተ እንደዛ ይሆናል ወይስ አይሆንም? አይሆን ትጨርሳላችሁ አይደል? እስኪ እናያለን አይደል? እሺ ይህ ቤተ መድኃኔዓለም እንግዲህ ኢትዮጵያ ውስጥ የገና ወይም ደግሞ የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው ስፍራዎች መካከል የላሊበላ ውቅር አብያተ ክርስቲያናት የሚገኙበት ስፍራ
አንዱ ነው። በላሊበላ ውስጥ በጣም በርካታ የሆኑ ውቅር አብያተ ክርስቲያናት አሉ። ወደ 11 የሚጠጉ አሉ። እኔ እዛ ሄጄ በጣም ደስ የሚል ቆይታ አሳልፌ መጥቻለሁና ከ11 ውስጥ 3ቱን ብቻ ነው ዛሬ የመረጥናቸው። 3ቱን የመረጥንበት ምክንያት ምንድነው? አንድ በፎቅ የተሰሩ አብያተ ክርስቲያናት እዛሉ። ከዛ በተጨማሪም ደግሞ ከአንድ አለት ተፈልፍለው ደግሞ ወደ ታች ወደ መሬት የተሰሩ አሉ። ከዛ በተጨማሪም ደግሞ በግዙፍነታቸው የሚታወቁ አሉ። እንግዲህ ከነዛ መካከል አንደኛው ይህ ቤተ መድኃኔዓለም የሚባለው አንዱ ነው። እንደምትመለከቱት በውጭ በኩል ባሉት በእያንዳንዱ ማዕዘን ላይ በመስቀል ቅርጽ የተጣመሩ 3ቱ አምዶች አሉ። እነዚህ የምትመለከቷቸው ማለት ነው። እነዚህ እንግዲህ በሃይማኖት የሥላሴን ሶስትነት ያመላክታሉ ተብሎ ይነገርለታል ማለት ነው። ከ11ዱ ውቅር አብያተ ክርስቲያናት መካከል አንደኛው ይህ ቤተ መድኃኔዓለም የሚባለው አንዱ ነው ማለት ነው። ግልጽ ነው አይደል? እንቀጥላለን። አንተነህና ስህን እንደጀመሩ ይጨርሳሉ አይታወቅም። እናያለን። ስለዚህ ሪሳልና ዲቦራ ቀጣዩን ቁጥር የምትጠሩልን እናንተ ናችሁ። ተነጋግራችሁ ተመካክራችሁ ሁለተኛውን ቁጥር ከነዚህ መጥራት ትችላላችሁ። አሁን ተነጋገሩ። ስንት ይሁን አለች? 9 ይሁን ወይስ ይቀየር? 9 አሬ ይቀየርላችሁ፣ ግድ የለም 9 ራሱ ይሁን 9 ራሱ ይሁን። እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ቤተ መድኃኔዓለም 2 ደረጃ ወደፊት ቤተ መድኃኔዓለም ነው የሚለው። ስለዚህ 2 ደረጃ እንዳሉት እና አንተነህና ስህን በልደት ቀኗ እሷ ታሸንፋለች። እናያለን። አይታወቅም። እኔ ነግሬያችኋለሁ አይደለም? እዚህ ድረስ ደርሰው ደግሞ ቆመው እዛው የሚጠብቁ አሉ ይመስለኛል። እስኪ እናያለን። ግን ገብቷችኋል አይደለም? አዎ። ይህ የቤተ መድኃኔዓለም ቤተ ክርስቲያን እዛ ላሊበላ ውስጥ የሚገኘው ማለት ነው ወደ 33.5 ሜትር እና በ23.5 ሜትር ስፋት ያለው ሲሆን ቁመቱ ደግሞ ወደ 11.5 ሜትር ወደ ላይ ከፍታ ያለው ከውቅር አብያተ ክርስቲያናት መካከል አንደኛው ነው ማለት ነው። በነገራችን ላይ እዚህም ላይ ቤዛ ኩሉ ተብሎ ከታችም ከላይም ሆነው ካህናቱም ቀሳውስቱም ከዋዜማው ጀምሮ ማለት ነው በገና ዕለት ከዋዜማው ጀምሮ እስከ ዕለቱ ዕለት የሚያሳዩት ነገር በጣም ደስ የሚል ነው። ሃይማኖታዊ ይዘት ያለው ነው። እጅግ በጣም ደስ የሚል ነው። እኔ እዛ በጣም በተደጋጋሚ ሄጄ ማቃለሁ እና ደስ የሚል ጊዜን አሳልፌያለሁ። እናንተም ትሄዳላችሁ። እሺ እንቀጥላለን። ያው እንግዲህ በተጠራው 2 ቁጥር እዚህ ጫፍ ላይ ደርሰዋል። ማን እንደሚጨርስ አይታወቅም። እናያለን አይደለም? እሺ ስለዚህ ቀጣዩን ቁጥር የምትጠሩልን ሊሻንና መቅደላዊት ናችሁ። ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 6 ይሁን ወይስ ይቀየር? ራሱ ይከፈት። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ቤተ መድኃኔዓለም ጠጋበሉ። ስለዚህ 1 ደረጃ ወደፊት ምንድን ነው እነዚህ ልጆች በቃ ሊጨርሱ። እኔ እንደዚህ አይነት ነገር እኔ ገጥሞኝ አያውቅም። ለነገሩ ቅድም ምን ስለነበረ ነው ማለት ልደቴ ነው ስላለች ነው የምጠሩላት አይታወቅም። እስኪ እናያለን። በነገራችን ላይ እናንተ በጠራችሁት ቁጥር ሳጥን ውስጥ ምንድን ያገኛችሁት? የአድዋ ድል መታሰቢያ ሙዚየም ደግሞ እነሱ ይጎበኛሉ። አጨብጭቡላቸው። እናንተ በጠራችሁት ቁጥር ደግሞ ይሄው ሽልማት አግኝታችኋል ማለት ነው አይደል? አዎ። ይህ ቤተ መድኃኔዓለም እንግዲህ ቤተ ክርስቲያኑን ደግፈው የሚገኙ በውጭ በኩል ወደ 34 በውስጥ ደግሞ ወደ 38 አምዶች ያሉት ከአለት ተፈልፍሎ የተሰራ ከ11ዱ አብያተ ክርስቲያናት መካከል አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ምንድነው ደስ አለሽ እንዴ? ግን እኔ እንደዚህ አጋጥሞኝ አያውቅም። በአንድ ጊዜ ጥሪ እንደዚህ እዚህ ደረጃ ላይ ይሄ የእድል ጨዋታ ስለሆነ ነው። እድል ጨዋታ ነው። ማንም ሰው ችግር የለውም አይደለም? እሺ ዲቦራ አይደለም? አሁን ይኸውልሽ እዚህ ጋር 1 እዚህ ጋር 2 እና እዛ ጋር 3 የኢትዮጵያ ቁጥሮች ይታዩሻል አይደለ? እነዚህ የኢትዮጵያ ቁጥሮች ፎቶግራፍ የያዙ ናቸው። እሷን ስለፈለኩ ነው አይደለ?
ከ1 ከ2 እና ከ3 ዲቦራ የትኛው ይከፈት? አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር ይሄ የነማን ነው? የነማን ነው? እንዴ እና ታዲያ ሊሻን እናንተ ነው አይደል? እሺ እስቲ እዛ 1 ቁጥር ላይ የተነሳችሁት የት ሄደሽ ነው የተነሳችሁ ነው? ብሔራዊ ሙዚየም። ብሔራዊ ሙዚየምን ጎብኝታችሁ ሉሲ ቅሪተ አካላትን እያያችሁ ነው እዛ ጋር? እሺ እዚህ ጋር 2 ቁጥር ላይ ያለውስ? ሳይንስ ሙዚየም። እዚህ ጋር 3 ቁጥር ላይ ያለው ምንድነው? እዛ ጋር 2 ቁጥር ላይ ያለው 2 ቁጥር ላይ ከላይ ያለው ምንድነው? ያኛው ምንድነው? የህዳሴ ግድብ ነው አይደል? አባይ አይደል? አዎ ትክክል ነች። አዎ እሺ እዚህ ጋር 3 ቁጥር ላይ ያለው እስከ ማጋነሽ የት ነው የተነሳችሁት? እዚሁ ከማጋ የልጆች ያለ ከማጋ ከማሚ ጋር። እሺ እዛ ጋር 4 ቁጥር ላይስ? እሱም ብሔራዊ ሙዚየም። በነገራችን ላይ ብሔራዊ ሙዚየምም እስቲ ከተገኘም ይገኛል እናያለን። የመጀመሪያውን ሽልማት ግን እናንተ ወስዳችኋል። ሌላም ሽልማት አለ። እኔ አይታወቅም። እስቲ እንግዲህ እናያለን አይደል? አዎ እዚህ ጋር 6 ቁጥር ላይስ? ዞማ ፓርክ ሄደሻል? እዛም ጎብኝተሻል? ጎበዝ። እኔ ደስ ያለኝ ይሄ ፎቶግራፍ ነው 7 ቁጥር ላይ ያለው። እዚህ ጋር መቼና የት የተነሳችሁት ነው? የጥምቀት ጊዜ። ከማን ጋር ነው የተነሳችሁት? ከአያቴ ጋር ከአክስቴ ጋር እና ከአያቴ ጋር። በጣም አሪፍ። ይኸውልሽ ሊሻን፣ ዲቦራና ስህን አዳምጡኝ እሺ። እነዚህ አያቶቻችሁ ካሉ ቀስ ብላችሁ ሲያዟችሁ እሺ እያላችሁ እየታዘዛችሁ ከዛ አጠገብ ትሄዱና ድሮ ግን ምን ነገር ነበረ እያላችሁ ጥሩ ታሪኮችን እየሰማችሁ ማደግ መቻል አለባችሁ እሺ። ግን ሲያዟችሁ እሺ እያላችሁ እነሱ ሲመርቋችሁ እነሱ አይዟችሁ ሲሏችሁ ከዛ ወደፊት ትልቅ ሰው ስትሆኑ የምትፈልጉበት ቦታ ላይ ትደርሳላችሁ እሺ። በነገራችን ላይ ዳኒ ቅድመ አያቷ ናት እሷ፣ የኔ አያት ናት። ታይ እንጂ እንዴ እድለኛ ነች እና ጭምጭምላት። በጣም እድለኛ ነች። ቅድመ አያትሽ በህይወት አሉ አይደለ ወይ? በጣም ደስ የሚል ነገር ነው በእውነት በጣም አሪፍ። እሺ እዛ 9 ቁጥር ላይስ? ማሲንቆ እያልሽ ነው? ማሲንቆ ትችያለሽ? መጫወት ትችያለሽ? ወይኔ ዛሬ ስንት ነገር ብናመጣ ኑሮ ግን አትለንም ነበር ነው ግን ትችላለች? ያው ዝም ብላ የሆነ ነገር እሺ እዛ ጋር 5 ቁጥር ላይ ያለውስ? 5 ቁጥር ላይ ቤት ችግኝ እየተከልሽ? አዎ በአካባቢያችሁ ደግሞ በዛው በግቢያችሁም የተለያዩ ችግኞችን መትከል መቻል አለባችሁ እሺ። ቀን አለን እንደዚህ የመትከል የግብርና ቀን፣ የቤት ውስጥ ስራ ቀን፣ የቋንቋ ቀን ምናምን እያለን እሺ እቤታችሁ። አዎ እሺ ከዛስ? ይሄንን አሁን ከወንድሟ ጋር የኮተኮቱ የሚችሉትን ነገር የኮተኮቱ ውሃ ማጠጣት ምናምን፣ የቤት ውስጥ ስራም ደግሞ እሷ ታግዛለች። ቤት የምትችለውን ነገር እቃ እንትን ማለት መላላክ ምናምን እያደረግን እንደዛ እየሞከርን ነው። እጅግ በጣም አሪፍ፣ እጅግ በጣም ደስ የሚል ልምድ ነው ያጋሩን። ሊሻን ይሄንን ታደርጋላችሁ አይደለም? በጣም አሪፍ፣ በጣም ደስ የሚል ነገር ነው። እዛ ጋር 8 ቁጥር ላይስ? እኔ ልወድቅብሽ ነው ነያዥኝ እያልሽ ነው እዛ ጋር? እሺ ከማን ጋር ነው? ከአክስትሽ ጋር። ትንሽ አክስቷ እንዴ ይሆናል፣ ምክንያቱም ቅድመ አያት አላት አይደል እንዴ? እሺ እዚህ ጋር 12 ቁጥር ላይ ያለውስ? 12 ቁጥር ላይ ስዕል እየሳልሽ ነው? የት? እዚሁ ግቢ ስዕል ትችያለሽ? ትሞካከሪያለሽ? እሺ ደግሞ በግራ እጅሽ ነው እንደምትስይው ነው እንዴ? በጣም ፈጣን። እሺ 11 ቁጥር ላይ ያለውስ? 11 ቁጥር ላይ ትምህርት ቤት ብሔረሰቦች ስታከብሩ። እሺ እዛ ጋር 10 ቁጥር ላይ ያለውስ? 5 ዓመቴን ልደቴን ያከበርኩ። ድሮ ነው ታዲያ እሱ በጣም ድሮ አይደለም? እሺ የእናንተን ድሮ በጣም ስለምወደው ነው። እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስለበራራሽልኝ ከልብ አድርጌ አመሰግናለሁ። እሺ ልጅ እሺ እንቀጥላለን። ስለዚህ አንተነህ ወደ እናንተ መተናል። ይሄ የምትጠሩት ቁጥር ወሳኝ ነው። የእናንተ ከሆነ ማንም ሰው ሳይጀምር የጨረሳችሁ የመጀመሪያዎቹ ትሆናላችሁ።
ግን እኔ አይመስለኝም። ሊሆንም ይችላል ላይሆንም ይችላል። አይ ግድ የለም እንጠብቃቸው ብላችሁ ባላችሁበት ልትጠብቋቸው ትችላላችሁ። ስለዚህ ተመካከሩና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። እንዳያልቅ እንዳት ባትጨርሱባቸው ጥሩ ነው። እሺ 8 ይሁን። ግን እዚች ጋር ይቺ ነገር ምን ወስዷት ነው? አውልቀሽ ነው እንዴ? አይጣ ጣፋጭ ማብዛት ጣፋጭ ነው እንዴ? ጣፋጭ እንዳያበዙ ጣፋጭ ማብዛት የለብንም አይደል? አይ ግን አውልቃ እኮ ነው አይደል እንዴ? ለማን የሰጠሽው ታዲያ? ለወፏ ሰጠሻል። እሺ ስለዚህ የትኛው ይሁንላችሁ ነው ያላችሁት? 8 አይ ይቀየር። እሱማ ይቀየር 14 አይ እሱም ይቀየር እንዴ ሌላም ጥሪ ሁሉንም ቁጥር ጥሪ ወስኝ አንድ ላይ ነው። ስንት ይሁንላችሁ? 11 ቆይ ሌላ ደግሞ ጥሪያ አንድ ይሁን ወይ ሁለትም ይሁን እንዴ አንድ የፈለግሽውን ጥሪ ግን አሁን በቃ የመጨረሻ የምትይው 5 ይቀየር እሱ አይ እሱማ መቀየር አለበት። ቀጥይ ጨርሽ 4 አዳራሻችሁ እኮ እሺ 4 ይሁን ሌላ እሱም ይቀየር ግድ የለም። ልትቀይሪ ነው አሁንም ይሁን የቱ ይሁን? 1 ስለዚህ አንድ ይሁን የመጨረሻ ነው እሱ ይሁን ይከፈት እሱ። ይሄ ነገር ግን እኔ እንጃ። እሺ የተጠራውን አንድ ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። አንተነህና ስህን አንድ ቁጥር ነው የጠራችሁት። ይቀየር ወይስ ራሱ ይሁን? ይቀየር ይሁን። እኔ ደግሞ እንደ ቅድሙ ሌላ ቁጥር አሁን ወስናለች ማለት ነው። ስለዚህ ይከፈትና እናየው። ይከፈት። ይሄን ግን እኔ እንጃ እነሱ ሊጨርሱ። እስቲ እንየው ይከፈትና አይደል? እሺ ቢሆን አንድ ቁጥር ኮምፒውተር አንድ ቁጥር ቤት አጨብጭቡላ እንዴ! በጣም በሚገርም ሁኔታ ይዘሽ ነይ። ስለዚህ ደግሞ ሌላ ደግሞ ምን አለ እዚህ ጋር ሽልማት ይሄው። አንቺ በጣም ጎበዝ። ዛሬ በምንድን ነበረ በእለት እንዴ! በጣም የሚገርም ሃፒ በርዝዴይ እንበላችሁ። በዚህ ሃፒ በርዝዴይ ቱ ዩ። እሺ ስለዚህ ቦታችሁ ላይ ተቀመጣላችሁ። በጣም ገራሚ የሆነ ጨዋታ ነው የዛሬው። እንዴ ምንም ሳትጀምሩ ጨርሰውባችሁ እኮ ሄዱ እንዴ! እኔ የሚገርመኝ ሽልማትም አግኝተሽ ልደትሽንም አክብረሽ ከዚያ በተጨማሪ ደግሞ ሽልማትም አገኘሽ። ሌላው ደግሞ ባላችሁበት ቁሙ ሳይባሉ ነው ሄዱት። በጣም የሚገርም በጣም። ስለዚህ እድለኛ። እሺ አንድነት ፓርክን ከነመላ ቤተሰብሽ ጋር በመሆን በተመቸሽ ሰዓት በማንኛውም ሰዓት ሄደሽ የምትጎበኛ አንቺ ነሽ። ስለዚህ አጨብጭቡላት። አንድነት ፓርክ በተመቻችሁ ሰዓት። እሺ እንቀጥላለን። አሁን ሪሳልና ዲቦራ ሁለታችሁ ተመካክራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። የፈለጋችሁ ተመካከሩ በደንብ። እንደ ከሁለታችሁ ደግሞ ማን ይሄ ደግሞ ሌላ ደርቢ ነው አይደል? እሺ ተስማማሽ? እሺ 5 ይሁን ወይስ ይቀየር? ራሱ ይሁን። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ቤተ አማኑኤል 2 ደረጃ ወደፊት ምንድን ነው? እሺ ይሄም ደግሞ ሌላ ነው። እነ መቅደላዊት እንደጀመሩ ደግሞ እናያለን። እስኪ ደግሞ እንደ ቅድሙ ማለት ነው አይደል? ይሄ ደስ የሚለው የእድል ጨዋታ ነው አይደለም? ዋናው ትልቁ ነገር እዚህ ስለምናነሳቸው ርዕሰ ጉዳዮች ልጆች ግንዛቤ እንዲያገኙ፣ ወላጆችም እንደዛ እንዲያገኙ፣ ከዚያ በተጨማሪም ደግሞ እዚህ ያሉ ለውድድር ማለት ለሽልማት ያመጣናቸውን ስፍራዎች እንድትጎበኙም ለማድረግ ግልጽ ነው አይደል? እሺ እንቀጥላለን። ይህ ቤተ አማኑኤል እንግዲህ
በአሰራሩ ከዘመነ አክሱም የደብረ ዳሞ ቤተክርስቲያንና ከቅዱስ ይምርሃነ ክርስቶስ ቤተክርስቲያናት ጋር እጅግ ተመሳሳይነት ያለው ቤተክርስቲያን ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ስለዚህ ሊሻንና መቅዲ ተነጋገሩና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። ስንት ይሁን? 7 አረተ ይቀየር 7 ራሱ ይሁን ይከፈት እሱ። እሺ 7 ቁጥር ኮምፒውተር 7 ቁጥር ቤተ ጊዮርጊስ። አሃ ምንድነው? አዎ ጎበዝ ልክ ነች ነይ እንጂ ወደዚህ አንድ ደረጃ። ስለዚህ በደንብ ተከታተለሻል ማለት ነው። ምንድነው? አይ ለኛ ስለጠሩልን ግድ የለም እንጥራላቸው ብላችሁ የጠራችሁላቸው። ይሄ የድል ጨዋታ ነው አይደል? የድል ጨዋታ ነው። እሺ ይህ ቤተ ጊዮርጊስ ከሌሎቹ አብያተ ክርስቲያናት የሚለይበት አንደኛው ምክንያት ምንድነው? ሌሎቹ ወደ ላይም ወደ ጎንም ከአለቱ ተፈልፍለው የተሰሩ ሲሆን ይሄ ግን ወደ ታች የተሰራ ታላቅ የሆነ ቅርስ ነው ለኢትዮጵያ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። መመላለስ ነው እንግዲህ የሚሆነው አይደል? ሪሳልና ዲቦራ አሁንም እናንተ ናችሁ የምትጠሩልን። እሺ ተነጋገሩ፣ ችግር የለውም። ስንት ይሆን? እርግጠኛ ነሽ? ተነጋገሩ፣ ችግር የለውም። ግን ለነሱም ልትጠሩ ትችላላችሁ። እሺ ስንት ቁጥር ይሁን? 4 ይሁን ወይስ ይቀየር? 4 ራሱ ይሁን። ስለዚህ ይከፈትና ነው። እሺ 4 ቁጥር ኮምፒውተር 4 ቁጥር ቤተ ጊዮርጊስ ምንድነው የሚለው? ባላችሁበት ቁሙ። ለራሳችሁ ጠርታችሁ ነበር፣ በደንብ ተመካክራችሁ ነበር፣ ግን ባላችሁበት ቁሙ የሚለው ነው አይጠራችሁት። በነገራችን ላይ በዚህ ጨዋታ የመጀመሪያዎቹ ባላችሁበት ቁሙ የተባላችሁ እናንተ ሆናችሁ እና ያለን እስከ መጨረሻ ድረስ አይደል? ሌላ ብዙ ሽልማቶች አሉ። እሺ ይህ ቤተ ጊዮርጊስ እንግዲህ ቤተ ክርስቲያኑ ፍጹም የሆነ የግሪክ መስቀል ቅርጽ ያለው ሲሆን 12 ሜትር ጥልቀት ባለው ጉድጓድ ወይም ወደ ታች 12 ሜትር ባለው ጥልቀት ላይ ያለ ነው። ያ ማለት በተገላቢጦሹ ከመሬት ወደ ላይ 12 ሜትር ቁመት ያለው ቤተ ክርስቲያን ነው ማለት ነው። ጣሪያው በሙሉ እንደምትመለከቱት ከአለት የተሰራ ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። እሺ ግድ የለም ቆይ እናያለን አይደል? እሺ ቀጣዩን ቁጥር ሊሻንና መቅዲ ሁለታችሁ ናችሁ የምትጠሩት። እኔ ግን አሁን የምትጠሩት እስቲ ግድ የለም እንየው፣ ግድ የለም። እሺ 11 ይሁን ወይስ ይቀየር? አረ ይቀየር ራሱ ይሁን። አቋም አላት። እሺ ስለዚህ ይከፈት እሱ 11 ማለት ነው አይደል? እሺ 11 ቁጥር ኮምፒውተር 11 ቤተ ጊዮርጊስ 2 ደረጃ ወደፊት። ምንድነው? አይ እነሱ ወደ ኋላ ስለሆኑ አዎ አይደለም። ይሄ የድል ጨዋታ ነው ብያቸዋለሁ አይደለም? አዎ የድል ጨዋታ ስለሆነ ነው። እሺ ይህ ቤተ ጊዮርጊስ እንግዲህ በውስጡ ምንም አይነት ምሰሶ የለውም፣ ውስጥ ስትገቡ ማለት ነው። አንዳንዶቹ ቅድም ያሳያችሁ አሁን ለምሳሌ ቤተ መድኃኔዓለም የተለያዩ በውስጥና በውጪ የተለያዩ ምሰሶዎች ያሉት ነው። ይሄ ግን ምንም ምሰሶ የሌለው ከአለት ተፈልፍሎ የተሰራ ኢትዮጵያ በዓለም ቅርስነት ካስመዘገበቻቸው ቅርሶች መካከል አንደኛው ነው ማለት ነው። 11ዱን በዓለም ቅርስነት አስመዝግባለች። ከነዛ ውስጥ አንዱ ይህ ቤተ ጊዮርጊስ ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። አሁንም ቀጣዩን ቁጥር የምትጠሩልን ሪሳልና ዲቦራ ናችሁ። ተነጋገሩ። አሁንም ይሄ የምትጠሩት ቁጥር በጣም ወሳኝ ነው። የፈልጋችሁትን ጥሩ። አሁን ተነጋገሩ፣ ችግር የለውም። አዎ መቀየርም ይቻላል፣ መነጋገርም ይቻላል፣ ማውራትም ይቻላል። እሺ ስንት ይሁን? 3 ይሁን ወይስ ይቀየር? ራሱ ይሁን። እሺ 3 ቁጥር ኮምፒውተር 3 ቁጥር ቤተ ጊዮርጊስ ላይ 1 ደረጃ ወደፊት
አይ አንድ ደረጃ ወደፊት ደግሞ ሌላ ምንድን ነው ያገኛችሁ? ሽልማት። ይሄው የኢትዮጵያ ብሔራዊ ሙዚየምን በተመቻችሁ ሰዓት አብራችሁ ሄዳችሁ ትጎበኛላችሁ እናንተ። እሺ ዛሬ በጣም ሽልማት በሽልማት ነው ሰው ሁሉ አይደል እንዴ? በሽ ነው። አዋ እሺ ይህ ቤተ ጊዮርጊስ እንግዲህ ቅዱስ ላሊበላ ካሳነጻቸው አብያተ ክርስቲያናት መካከል ፈንጠር ብሎ ለብቻው የሚገኝ ነው። ያን ብቻም ሳይሆን በተለይ በመስቀል ቅርጽ ያለው ከመሬት በታች የተቀረጸ ራሱን የቻለ ቤተ ክርስቲያን ነው ማለት ነው። ግልጽ ነው አይደለም? አዎ። እሺ እንቀጥላለን። አሁን ሊሻንና መቅዲ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። ስንት ይሁን? 15 ይሁን ወይስ ይቀየር? አሬ 15 ይቀየር። ተይ እዚህ ጋር አደጋለ እዚህ ይሁን ራሱ ይሁን። እሺ የተጠራውን 15 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ መቅዲና ሊሻን 15ን የጠራችሁት ራሱ ይከፈት። እሺ 15 ቁጥር ኮምፒውተር፣ 15 ቁጥር ቤተ አማኑኤል እንዴ ለእናንተ እኮ ነው። ስለዚህ አይ እነሱ ወደፊት ስለራቁብን ትንሽ እንጠጋቸው ነው። አዎ ቀስ እያልን እንጠጋ አይነት ነገር ይመስላል አይደል? ይሄ ያው የጨዋታው ሂደት ነው። እናያለን አይደል? እሺ እንቀጥላለን። አሁን ደግሞ ወደ ማን እንመጣለሁ? ወደ ሊሻን ነው የምመጣው። ሊሻን እዚህ 2 እና 3 የኢትዮጵያ ቁጥሮች ይታዩሻል አይደል? ከ2 እና ከ3 የኢትዮጵያ ቁጥር የትኛው ይከፈት? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር፣ የኢትዮጵያ ቁጥር ይሄ የነማን ፎቶ ነው? የነማን ነው? ዲቦራ እናንተ ነው አይደል? አዎ ያ አንድ ቁጥር ላይ የትና መቼ የተነሳሽው ነው? እስቲ ንገሪኝ እንጂ የት የተነሳሽው ነው? ንገሪኝ። አታስታውሹ? ስለዚህ ሪሳል ትንገረ። እሺ ሪሳል የት የተነሳችው ነው? ያኛው ከወንድሜ ልጅ ጋር ላይ የተነሱት ፍሬንድሺፕ ፓርክ ነው። እዛ ወዳጅነት አደባባይ። እሺ እዚህ ጋር 3 ቁጥር ላይስ? 3 ቁጥር ላይ ንገሪኝ። ይሄንን አንቺ ነሽ እንድትነግሪኝ የምፈልገው። ምን እያደረጋችሁ ነው እዚህ ጋር? ንገሪኝ በእናትሽ ንገሪኝ። እሺ የት ነው ቦታው? ጋምቤላ ሄደሽ እዛም ጎብኝ ሄደሽ ነበር አይደለም? እሺ ምን እያደረጋችሁ ነው እዚህ ጋር? እኔና የማየ ወንድም ልጅ እሺ አብራኝ በቆሎ። እሺ ለምግብ የሚሆን ነገር እያዘጋጃችሁ ነው? የበቆሎ ገንፎ ዱቄት እየወቀጣችሁ ነው እዚህ ጋር? እሺ እኔ በጣም ደስ ያለኝ ፎቶ ይሄን ነው። ታብራሪልኛለሽ ብዬ ነበር። እዛ ጋር 4 ቁጥር ላይ ያለውስ ምንድነው? እንደዚህ አድርገሽ ያዝሽው ምንድነው? የት ነው? ጋምቤላ። እዛው ጋምቤላ። ምንድነው ያዝሽው እንደዚህ በጭንቅላትሽ? ምንድነው ያዘችው? ሪሳል ምንድነው ያዘ? ባህላዊ የገንፎ ማቅረቢያ ማለት ነው። ሴቶች ዱቄትም ይያዝበታልና ተሸክመውት ነው ይዘው አንድ ሰው ቤት ለመጠየቅ አራስ ለመጠየቅ ሲሄዱ ጭንቅላታቸው ላይ ዱቄቱን ጨምረውበት በጭንቅላታቸው ተሸክመው ይሄዳሉ። ስለዚህ እዚህ ጋር ዱቄቱን ከዛ ከጨረሱ በኋላ በዚህ ይዘው እየሄዱ ነው ማለት ነው አይደለ? እሺ እኔ በጣም ደስ ያለኝና በጣም ደግሞ ለዚህ ብቻ ሳይሆን ለሌላም ፕሮግራም በጠራሻለሁ። እዚህ ጋር 99.14 ነው ያመጣሽው አይደለ? ትምህርት ቤት ላይ እንደዚህ አንደኛ ስለወጣሽ ተለጥፎ ነው ፎቶግራፍሽ እዚህ ጋር። በጣም ጎበዝ እና ጨብጭብላት አንድ ጊዜ። 99.14 በጣም ጎበዝ። በዚሁ ነው መቀጠል ያለብሽ። እሺ ጎበዝ ሰው እኛ እንወዳለን። ሊሻንም በጣም ጎበዝ ናት። ስህንም በጣም ጎበዝ ነሽ አይደለም? ቀድም ሰምተናል፣ የሁለታችሁንም ሰምተናል አይደለም? አዎ። ከሁሉ በላይ ግን ወላጅን መታዘዝ ነው። እሺ እዚህ ጋር ደግሞ 10 ቁጥር ላይ እና አባቴ ሲያሸንፍ አብሬ ሄጄ። አባትሽ ምን ተጫዋች ነው? ጋምቤላ ባስኬትቦል።
ቅርጫት ኳስ ተጫዋች ነው? አሰልጣኝ ነው። እሺ አባቴ ይሄው ተጓዥ ቤተሰቦች ላይ ቀርብ ያለው እወዳለሁ ማለት ትችያለሽ። በያ ምን ነው አሳቀሽ? ምን ነው አይደርሰውም ብለሽ ነው? ያየናል እኮ እኛን ያየናል። አባቴ እወዳለሁ ማለት ትችያለሽ። አፈረች። እሺ እዛ ጋም ሜዳሊያ ተሸልማችሁ ነው ላይ እዛ ጋር እዚህ ጋር 11 ቁጥር ላይስ ሳይንስ ሙዚየም። እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ስንቀጥል እዛው እራሳችሁ ናችሁ ሪሳልና ዲቦራ ሁለታችሁ ተመካክራችሁ አሁን ትጠራላችሁ። ይሄ የምትጠሩት ቁጥር ወይ እናንተን ያስጨርሳል ወይ እነ መቅደላዊትን ባላችሁበት ቆሙ ሊያስብል ይችላል ወይ ደግሞ የእናንተንህንም ልትጠሩ ትችላላችሁ። ስለዚህ ተነጋገሩ። የፈለጋችሁትን ጥሩ። ሁለት ይሁን ወይስ ይቀየር? ሁለት ይሁን። ይከፈት እሱ። እሺ 2 ቁጥር ኮምፒውተር፣ 2 ቁጥር ቤተ አማኑኤል። ስለዚህ አይ ግድ የለም ከኛ እኩል ይሁኑና ይፎካከሩ እያላችኋቸው ነው። ይሄ የድል ጨዋታ ነው አይደል? የድል ጨዋታ ነው። ስለዚህ ግን ትልቁ አንድ ሽልማት አግኝታችኋል፣ እነሱም ደግሞ አግኝተዋል። እንዴ እዚህም አግኝተዋል፣ ሌላም ደግሞ አለ። ገና አይታወቅም አይደል? አዎ እስኪ እናያለን። እሺ እንቀጥላለን። ምንድን ነው እኔ አሸንፋለሁ ነው? ለምን አላሸንፍ? አሁን ወይ ዲቦራ ወይ ደግሞ ሊሻን ከሁለት አንዳችሁ ታሸንፋላችሁ። ስለዚህ አንድ የቀረ ፎቶግራፍ አለ አይደለም? ዲቦራ የእናንተ ይሆናል የኛው። እሺ ሊሻን የእናንተ ሊሆን ይችላል። ታዲያ የማን ሊሆን? የኔ ሊሆን ይችላል። የኔ እሺ ወይም ደግሞ የመቅዲ ሊሆን ይችላል። የመቅዲ ሊሆን ይችላል። ታዲያ የማን ሊሆን ይችላል? የነሱ ሊሆን ይችላል። እሺ ስለዚህ ንክፈትና እንየዋ። ይከፈትና እንየዋ አይደል? እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ ፎቶግራፍ የናንተ ነው አይደል? ስን እሺ ያ አንድ ቁጥር ላይ የት የተነሳችሁት ነው? አርባ ምንጭ የት ጋር ነው የተነሳችሁት? አዞ እርባታ። አዎ አርባ ምንጭን በነገራችን ላይ እኔም አውቃታለሁ። አዞ እርባታውን አይቻለሁ። አዞ ገበያ የሚባል በጫሞ ሐይቅ ላይ ደግሞ ሄጃ አይቻለሁ። እንደገና ደግሞ ፑልቶ አዳራሽ ወይም ደግሞ አርባዎቹ ምንጮች አርባ ምንጭ የተባለችው ስያሜዋን ያገኘችበት እታች ካለው ከጫካው ውስጥ ከሚፈልቁ ከ40 በላይ ከሆኑ ምንጮች ነው እና እሱንም አይታችኋል አይደለም? እንደውም ውሃ ደግሞ በእንደዚህ ይዛችሁ ጠጥታችኋል አይደል? አዎ እሺ ይሄኛውስ 2 ቁጥር ላይ ያለው ኢቲቪ ልጆች ዓለም ጋር መጣችሁ ይመስለኛል አይደል? እንደ አባትሽ ዜና እናሰማለን ልትይ ነው? እሺ እዚህ ጋር 3 ቁጥር ላይ ያለውስ የዳዲ ልደት እያከበር ልደት እያከበራችሁ እዛች ጋር የሆነ ነገር ትታየኛለች። ላምጣና ልክፈትና ልስጥሽ። እሺ እዛ 4 ቁጥር ላይስ ሳይንስ ሙዚየም። እሺ እዚህ 6 ቁጥር ላይ ያለው እስከነማጋን የተነሳሽው እስቲ ንገሪኝ። ከጎረቤት ልጆች ጋር ነው እንዴ? እነማን ናቸው ስማቸው እስቲ ንገሪኝ። በዛ በኩል ያለችው ዲቪያና። እሺ ከዛም እዛ ጋር ያለው በትረ። እሺ እዛች ጋር ያለችው ማርሳ። እሺ ጓደኞቼ እወዳቸዋለሁ ማለት እኮ ትችያለሽ አይደለ? ባያቸዋ ታዲያ ጓደኞቼ እወዳቸዋለሁ። እሺ 5 ቁጥር ላይ ያለውስ አይታይም እንዴ? 5 ቁጥር ላይ ሸራተን። ሸራተን ሄደሽ። እሺ እኔ በደንብ እንድታብራሪልኝ የምፈልገው እዚህ ጋር ያለውን ነው። 7 ቁጥር ላይ ከማጋነሽ? ከአያቶቼ ጋር። ከአያቶችሽ ጋራ መቼ ነው ይሄንን የተነሳሽው? ቆይቷል። መቼ ነው የተነሳሽው አንተሽ? አያቶቿ ያው ሲቆርቡ የዛ ጊዜ እና የጋብቻ በዓላቸው ምክንያት ማለት ያኔ የተነሱት ነው። ግን ምን ብያለሁ ቅድም? አያቶቻችሁን ስታገኙ ለአያቶቻችሁ መታዘዝ አለባችሁ። እንደገና ደግሞ እነሱን እየጠየቃችሁ የተለያዩ ታሪኮችን መውሰድ መቻል አለባችሁ ብለናል አይደል? አዎ። ስለዚህ መታዘዝ አለባችሁ። እሺ እዚህ ጋር 8 ቁጥር ላይስ
እሺ 8 ቁጥር 8 ቁጥር ላይ ያለው አያቴ ቤት አያትሽ ቤት ሄደሽ ነው? እዚህ ጋር 10 ቁጥር ላይ ያለው እስከነማጋ የተነሳሽ ነው ላይ እዛ ጋር ይሄው ከእህቴ ጋርና ከታናሽ ወንድሜ ጋር። እሺ እዚህ ጋር 12 ቁጥርስ እዚህ በአውሮፕላን የሆነ ነገር ይታየኛል። የት ስትሄጂ ነው? አርባ ምንጭ ስትሄዱ። እሺ እዚህ ጋር 13 ቁጥርም እዛ ውሃ ስትጠጡ ይመስለኛል እዛው አይደለ? እዛው አርባ ምንጭ። 11 ቁጥር ላይ ያለውስ የኔ ግራጁዌሽን ያንቺ ግራጁዌሽን የኔ ግራጁዌሽን ሳይሆን የኔ ኮንግራጁሌሽን። እሺ ግራጁዌሽን ይባላል አይደል? ጎበዝ፣ በጣም ጎበዝ ጎበዝ። አዎ ያንቺ ምረቃ ነው አይደል? አንቺ ስትመረቂ ከኬጂ ነው አይደል? አይደል? አዎ ግን ድሮ ነው አይደለም? እሱ በጣም ድሮ ነው አይደል? እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። የአሁኑ በጣም ወሳኝ ሰዓት ላይ ደርሰናል። ያሉን 3 ቁጥሮች ናቸው። ከነዚህ 3 ቁጥሮች መካከል ሪሳል ወይ እናንተ ትጨርሳላችሁ ወይ ደግሞ መቅዲ እናንተ ትጨርሳላችሁ ወይ ደግሞ እናንተ ነህ ባላችሁበት ቁሙ ሳይባሉ የሄዱበትን ሳጥንም ልትጠሩ ትችላላችሁ፣ አይታወቅም። ስለዚህ ተነጋግራችሁ መቅዲና ሊሻን ተነጋግራችሁ የፈለጋችሁትን ቁጥር መጥራት ትችላላችሁ። ተነጋገሩ፣ በደንብ ተነጋገሩ። 12 ይሁን ወይስ ይቀየር? አረ ተይ ይቀየር፣ ይሄ ነገር አረ ተይ ይቀየር። ራሱ ይሁን ተይ ይቀየር ብያለሁ እኔ እንግዲህ ራሱ ይሁን። እሺ 12 ካልሽ ምንም ችግር የለም ይጠራል። ግን ትንሽ ቆይተን ብንከፍተው ይሻላል። እሺ የተጠራውን 12 ቁጥር ከአፍታ ቆይታ በኋላ ስንመለስ የምከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 12 ነው የጠራችሁ። ይከፈትና ነው እኔ ግን የሆነ ሰው የሚጨርስ ይመስለኛል ነው ያልኩት። ስለዚህ ይከፈት። እሺ 12 ቁጥር ኮምፒውተር 12 ቤተ አማኑኤል። ስለዚህ ራሳቸውን ማሸነፈው ሌላ ደግሞ እዚህ ደግሞ ሌላ ምን ሽልማት ነው ያገኘሽው? እንዴ አጨብጭቡላት በለው። ስንት ሽልማት ነው ይዘሽ ሄድሽው? ሊሻን አጨብጭቡላት። እድለኛ ናቸው። እናመሰግናለን። እሺ እንቀጥላለን። አንቺ ግን እንዴ ምን አይነት እድለኛ ነው ዛሬ ሰው ሁሉ እንዴ! ይሄው በልደት ቀኗ አሸንፋ እንደገና ደግሞ ሽልማት አግኝታ ምናምን ሄደች። አንቺ ደግሞ 2 ሽልማት ምንና ምንድን ነው ያገኘሽው? የሳይንስ ሙዚየም ጉብኝትና ሌላስ? ታዲያ የአድዋ ድል መታሰቢያ ሙዚየምንም እናንተ ናችሁ የምትጎበኙት አይደል? እናያለን። ሌላ ሽልማት አለ የለም? እናያለን ደግሞ አይደለ? አዎ። ስለዚህ ወደነ ሪሳል ወደ እናንተ መጥቻለሁ። 2 ቁጥሮች አሉ 13 እና 14 ከሁለት አንዱ ማለት ነው። ከሁለት አንዱ ወይ እናንተን ያስጨርሳል ወይ ደግሞ የና አንተነህን ባላችሁበት ቁሙ የሚለው ልትጠሩ ትችላላችሁ። ሽልማት ግን እኔ እንጃ አላውቅም። ሊኖርም ይችላል ላይኖርም ይችላል። ሊኖር ግን ይችላል እኔ እንጃ። እስቲ እናየዋለን አይደል? ስለዚህ ከሁለቱ አንዱን ቁጥር መጥራት ትችላላችሁ። በቃሽ ስንት ይሁን? 13 ይሁን። 13 ራሱ ይከፈት። ይሄ በጣም ወሳኝ ሰዓት ስለሆነ ትንሽ ቆይተን እንክፈተው ነው ወይስ ራሱ አሁን ይከፈት? ይከፈት አሁኑ? እሺ 13 ቁጥር ኮምፒውተር 13 ቁጥር ቤተ ጊዮርጊስ። አጨብጭቡላቸው። በሽልማት ንባብን ለማገዝ በሚረዳ መጽሐፍ ጨረሳችሁ ሄዳችሁ እኮ እናንተም እንዴ የዛችሁ ነው። ይሄው ስትጨርሽ ደግሞ በሽልማት። እሺ አጨብጭቡላቸው። እሺ እናመሰግናለን። ይህ የቤተ ጊዮርጊስ እንግዲህ በርካታ ቅርሶች በዚሁ በቤተ ክርስቲያኑ ውስጥ ይገኛሉ ማለት ነው። እንዴ በሽልማት እኮ ነው የጨረስሽው አይደለ ዲቦራ? አይደለ? አዎ። እዚህ ጋር ግን አንድ ሳጥን አለ። ይሄ ሳጥን ይከፈታል። ይሄ ሳጥን ሲከፈት
የነ አንተነህ ባላችሁበት ቁሙ አልተባላችሁም አይደለም? አልተባለም። እድለኛው ናችሁ ለኔ መጣ ዝም ብላችሁ ሲጠራ ወደፊት። ስለዚህ ይሄ ካልሆነ እንግዲህ ያው ስህተት ይኖራል ማለት ነው አይደለ? ስለዚህ ይከፈትና ነው ወይስ እንዴት ይሁን? ይከፈት ሊሻል ይከፈት ስን ይከፈት ዲቦራ ይከፈት። እሺ 14 ቁጥር ኮምፒውተር 14 ይሄው ቤተ መድኃኔዓለም ባላችሁበት ቁሙ ሳትባሉ ሄዳችሁበት ነው ማለት ነው። ግልጽ ነው አይደለም? ስለዚህ ጨዋታችን ትክክል ነው ማለት ነው። በነገራችን ላይ በዚህ በቤተ መድኃኔዓለም የገና በዓል በታላቅ ድምቀት ከሚከበርባቸው ስፍራዎች መካከል አንዱ ነው። ቅድም እንዳልኳችሁ ከታችና ከላይ ሆነው ካህናቱ ቀሳውስቱ ሃይማኖታዊ ዝማሬዎችን ሲያቀርቡ ሲታዩ በጣም ደስ ይላል። በጣም በርካታ ቱሪስት ነው በነገራችን ላይ ይሄ እዚህ ስፍራ ላይ ለመገኘት የሚሄደው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን የገና በዓል ልዩ የተጓዥ ቤተሰቦች ፕሮግራማችንን ነው። ዛሬ እንግዳ ሆነው የመጡት ልጆችና ወላጆች ያደረጉት ጨዋታ እንግዲህ ቀደም ሲል የተከታተላችሁትን ይመስል ነበረ። ጨዋታችንንም በዚህ መልኩ አጠናቀናል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማችሁ የሚለውን ማወቅ ስላለብን ከማን ልጀምር? ከሊሻን። በጣም ደስ ብሎኛል። እሺ። እና በጣም አስተማሪ ነው። እሺ። ጠቃሚ ነው ለልጆች። እሺ። እና ልጆችን ምን ታያቸዋለሽ? ነውና ተጓዥ ቤተሰቦች ላይ ተወዳደሩ። ኢትዮጵያ ውስጥ የምትገኙ ልጆች እንኳን ለገና በዓል አደረሳችሁ። ጎበዝ! እጅግ በጣም አድርገን እናመሰግናለን። እሺ መቅደላዊት፣ አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? እስኪ እና ለልጆችም ደግሞ የሆነ መልእክት አስተላልፊ፣ ለወላጆችም እንዲሁ። እሺ አመሰግናለሁ ዳኒ፣ ይህንን እድል ስለሰጠህን። ተጓዥ ቤተሰቦችን በጣም የምንከታተለው ፕሮግራም ነው። የልጆች ዓለም ጥሩ አማራጭ ሆኖ ነው የመጣው። በተለይ ደግሞ በደንብ ሀገርን ከማሳወቅ ስነ ምግባርን ከማሳወቅ ታሪክን፣ ባህልን በደንብ ኢትዮጵያን ከማሳወቅ አንጻር እንደ ተጓዥ ቤተሰቦችም አጠቃላይ እንደ ልጆች ዓለምም ትልቅ ለልጆች አማራጭ ሆኖ ነው የመጣው። በተረቱም በሙዚቃውም በሁሉም ነገር ሳይጎድል ልጆች ሀገራቸው እንዲያውቁ እያደረገን ያለው። ተጓዥ ቤተሰቦችን ደግሞ በደንብ ነው የምንከታተለው። ረጅም ጊዜ ሆኖናል እኛ እዚህ ፕሮግራም ላይ ለመምጣት። አጋጣሚ አንዴ ቀረጻ አመቻችቶልን ከዛ በኋላ ትምህርት ቀን ገጠመባትና አልቀርም ብላ ለዛ ነው የተሰረዘው። ዛሬ እንግዲህ ቀን ሆኖ መተናል። በጣም ደስ ብሎኛል። እኔ ከምንም በላይ ደግሞ ቅዳሜ ቀን መሆኑ ጥሩ ነው ለቀረጻው። ለምንድን ነው ከዚህ ቀደም በትምህርት ቀን ሲሆን ብዙ ልጆችም አይመቻቸውም ይመስለኛልና ጥሩ የቀረጻ ቀን ነው ያለው። የስቱዲዮ ድባብም ደስ ይላል። ሁሉም ሰው ደስ ብሎት የሚሰራው ስራ ነው። አንተ ጋም ደግሞ ያንተ በተለይ ይጋባል ሰዎች ላይ ከልጆች ጋር ያለህ ግንኙነትና እንዲህ ነው የሚያስፈልገው። ለልጆች እኩል ሆኖ ከነሱ እኩል በእነሱ አማርኛ የሚያወራላቸው ሰው ሲገኝ ሌላውን ነገር አያስቡትምና በጣም ደስ የሚል ፕሮግራም ነው። ስለቀረብን ደስ ብሎናል። ልጆችም እንግዲህ በተለይ ወላጆች ደግሞ ለልጆቻቸው ሀገራቸውን ማሳወቅ፣ ታሪካቸውን፣ ባህላቸውን፣ ትውፊታቸውን ማሳወቅ አለባቸው። ፕሮግራሙን በማየትም በመሳተፍም ደግሞ እንዲመጡ ጥሬን አስተላልፋለሁ። እጅግ በጣም አድርጌ አመሰግናለሁ። ስህን ወደ አንቺ መጥቻለሁ። ዳቦውንም እየበላሽ የነበረን በጨዋታችን ምን ተሰማሽ? አሸንፈሽ ልደትሽንም አከበርሽ አይደል? እሺ ምን ተሰማሽ? እስኪ ንገሪኝ። በጨዋታው በጣም ደስ ብሎኛል። እሺ ይሄ የሚያስተምር ነው። እሺ ለልጆች ጠቃሚ ነው። እሺ ልጆች እንኳን ለገና በዓል አደረሳችሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ቀደም እንዳልኩት እኔ በጣም ደስ ብሎኛል። እሺ አንተነህ ወደ አንተ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማ? እስኪ አጋራን ሀሳብ። በጣም ደስ የሚል ነው። በተለይ ደግሞ ገና በዓልንም ምክንያት በማድረግ ገና በዋናነት ሃይማኖታዊ ይዘቱን ጠብቆ በሚከበርበት የላሊበላ ውቅር ቤተ ክርስቲያናት ላይ ትኩረት ማድረጉ፣ ቁጥሮች ሲመረጡ ጌም ሆኖ በዛው ደግሞ ታሪክን ማሳወቁ በጣም ትልቅ ክሬቲቪቲ ነው ወይም ፈጠራ ነው። ዳኒ አንተና ባልደረቦችህ ልጆች ዓለም ላይ የምትሰሩት በሙሉ ልትመሰገኑ ይገባል። እኛ ልጅ ሆነን አባባ ተስፋዬን እያየን ነው በጣም ያደግ ነው።
እኛም ደግሞ እግዚአብሔር በቸርነቱ እዚህ አድርሶን የኛ ልጆች ደግሞ ይሄን ጣቢያ ያያዩ ያደጉ ነውና የኢትዮጵያ ቴሌቪዥን የኢትዮጵያ ልጆች አስተዳደግ ላይ ትልቅ አስተዋጽኦ ያለው ጣቢያ ነው ማለት ፈልጋለሁና ያቺ ፈለግ ሳጠፋ እናንተ ጋር ደግሞ ደርሶ ይሄ ፕሮግራም ከፍ ብሎ መምጣቱ በጣም አስደስቶኛል። ለመላው ኢትዮጵያውያን ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። እጅግ በጣም አድርጌ አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ዲቦራ ወደ አንቺ መጣ። ቅድም እንዳልኩሽ እኔ 99.14 ልክ ነኝ አይደለ? ልክ ነኝ አይደለ? 99.14 14 አዎ እሺ ቀነስኩብሽ እንዴ 14 99.14 አዎ 14 እኔ ብዬዋለሁ ችግር የለውም። እኔ ግን በጣም ነው ደስ ያለኝና አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? እስኪ ንገሪ። ጨዋታው በጣም ደስ ይል ነበር። ልጆች እየመጣችሁ ተሳተፉ። እንኳን ለገና በዓል እንኳን አደረሳችሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ሪሳል ወደ አንቺ መጥቻለሁ። እሺ አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? ለወላጆች የምታስተላልፊው መልእክት ካለ እሱን እንውሰድ። አመሰግናለሁ። ያው ቆይታችን ተመልካቾች ቅድም እንደተመለከቱት ነው። በጣም ከባድ ውድድር ነበረ። እናንተነ ምንም ሳይቆሙ የወጡበትና ያሸነፉበት ነው። በጣም ደስ ይላል። ከውድድሩ በላይ ምንጠራቸው ቁጥሮች አስተማሪ ናቸው። እድሉ አግኝተን ባንጎበኛቸውም በዚህ በልጆች ዓለም ጨዋታ ላይ ተጓዥ ቤተሰቦች ላይ ይህንን እድል አግኝተን ለልጆቻችንም እናስተምርበት ጊዜ ወይም እናሳይበት ጊዜ ባይኖርም በልጆች ዓለም ፕሮግራም አንተ ባዘጋጀው ፕሮግራም ይህንን እድል አግኝተው ልጆቻችንን እነዚህ ከ11ዱ ውቅር ቤተ ክርስቲያናት ውስጥ 3ቱን እና ሌሎቹንም ማወቃቸው በጣም ትልቅ ነገር ነው። እኔ በግሌ በጣም ደስ ብሎኛል። ያው አንድ ቀን እንጎበኘዋለን ብለን እናስባለን። ወላጆች ያው የልጆች ዓለም ፕሮግራም በጣም ቆንጆ አስተማሪ ፕሮግራም ነው። እድሉን ካገኛችሁት መታችሁ እንድትወዳደሩ ከልጆቻችሁ ጋር። እኔ ግን ትዝ የሚለኝ አንድ ነገር አለ። የገና በዓል ሲሆን ምንጫወተው ካቶሊክ ትምህርት ቤት ነው የተማርኩትና ምንጫወተው ከዝግጅቱ ጀምሮ እስከ መጨረሻው እስከ ቀኑ ድረስ ትምህርት ቤት ነውና ምናከብረው አንዳንዱ ሰው ድራማ ይሰራል፣ ግማሹ ደግሞ ጭፈራ፣ የተለያዩ ብሔር ብሔረሰቦችን ጭፈራ እየተዘጋጁ ለቀኑ ዝግጅት ይደረጋልና ከዛ በተጨማሪ ደግሞ ደስ የሚለን ከሱ በተጨማሪ ደስ የሚለን የምስጢር ጓደኛ ጨዋታ የሚባል አለ። እሺ እና ቅድም ጣ እዚህ ጋር ሲያነሱ ልጆቹ እኛም እንደዚህ ጣ እናነሳ ነበረ። ከዛ ያንን ጣ እናነሳና እናየዋለን። ያ የደረሰን ሰው ክላስ ውስጥ የደረሰን ሰው ማን እንደሆነ የምስጢር ጓደኛ ነው አይነገርም። የዕለት ሁለት ነው የሚከፈተውና ያ ነው ትዝ ያለኝ። ወደ ኋላ መለስከኝና ተማሪ ያለው የዛሬ ስንት አመት ከዛ ከልጄ ጋር ይሄንን ጌም መጫወቴ ያንን ነገር ነው ትዝ እንዲለኝ ያደረገው። በጣም ነው ማመሰግነው። ደስ ይላል በጣም እጅግ በጣም አድርጌ አመሰግናለሁ። እኔም ዛሬ የዛሬው ተጓዥ ቤተሰቦች ፕሮግራማችንን እንግዲህ የምናጠናቀቀው እዚህ ያሉትን ሽልማቶች በመስጠት ይሆናል ማለት ነው። የመጀመሪያዋ ተሸላሚያችን ሊሻን ይሄው ንብ ከረሜላና ቸኮሌት የገና በዓል ምክንያትን በማድረግ ይሄንን ሽልማት ሰጥቶሻል። እዚህ ውስጥ ይኸውልሽ ቆይ ላሳይሽ። እዚህ ውስጥ የተለያዩ ይኸውልሽ እዚህ ጋር ቸኮሌት አለ፣ እዚህ ጋር ደግሞ ከረሜላ አለ፣ ቸኮሌት አለ። ይሄን ደግሞ ጧት ጧት በዳቦ ቀባቀባ እያደረግሽ ብይ ብሎ ይሄንን ላንቺ ሰጥቶሻል ማለት ነው። እሺ እናትና አባትሽን ማክበር አለብሽ። ሀገርሽን መውደድ መቻል አለብሽ። እንደገና ደግሞ ተምረሽ በቃ አንደኛ እየወጣሽ ልክ በስራ ስትሰማሪ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብሽ። እሺ ውድድ አድርግሻለሁ። እሺ እንኳን አደረሰሽ። እሺ 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 ቁጭ በይ። እሺ ቀጣዩዋ ተሸላሚያችን ስህን ነች። ስህን ላንቺም ይሄው ንብ ከረሜላና ቸኮሌት ይሄን ሽልማት ሰጥቶሻል። እንደ ሊሻን ሁሉ ይሄው እዚህ ቸኮሌት አለው፣ እዚህ ደግሞ ከረሜላዎች የተለያዩ ነገሮች አሉ። ይሄኛውን እየቀባሽ ብይ ብሎ ሰጥቶሻል። አንቺም ለእናትና ለአባትሽ መታዘዝ አለብሽ። አገርሽን መውደድ መቻል አለብሽ። በተለይ ለታላላቆች ሲያዙሽ እሺ እያልሽ መታዘዝ መቻል አለብሽ። አያቶችሽ ጋር ስትሄጂ ደግሞ የተለያዩ በጎ የሆኑ ታሪኮችን መስማት መቻል አለብሽ። እሺ ደግሞ መልካም ልደት እንኳን አደረሰሽ አንቺን። እሺ ቀጣዩዋ ተሸላሚያችን
ዲቦራ ነይ አንቺም ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ ሰጥቶሻል። ይሄንን ያጂ ላሳይሽ። ከዛ ይኸውልሽ ይሄ ከረሜላ አለ እዚህ ጋም ከረሜላ አለ፣ እዚህ ጋር ደግሞ ቸኮሌቶች አሉ። ይሄኛው ደግሞ ጧት በዳቦ ቀባቀባ ያደርግሽ ቢይ ብሎ ንብ ከረሜላና ቸኮሌት ሰጥቶሻል። እሺ አንቺም ለእናትና ለአባትሽ መታዘዝ አለብሽ። እንደገና ደግሞ ታላላቆች ሲያዙሽ እሺ ማለት አለብሽ። እሺ ከዛ ደግሞ ተምረሽ አንደኛ ስትወጪ አንደኛ ቅድም እንዳየ ነው ማለት ነው። አንደኛ እየወጣሽ ምንድነው ወደፊት መሆን የምትፈልጊው? ዶክተር። በቃ ዶክተር ትሆኝና ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብሽ። እሺ እንኳን አደረስሽ። አንቺንም በጣም አመሰግናለሁ። እሺ ቁጭ በይ። እሺ ይህም ብቻም አይደለም እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን ልዩ የገና በዓል ዝግጅታችን ላይ ንብ ከረሜላና ቸኮሌት በዚህ በተጓዥ ቤተሰቦች ልዩ የገና በዓል ፕሮግራም ላይ የሚመጡ ወላጆች ሽልማት ያስፈልጋቸዋል በሚል ይሄንን ሽልማት አበርክቶልናልና እኛም ለእናንተ እንሰጣለን። ይሄው መቅደላዊት ይሄው ላንቺ ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ አበርክቶልሻል። ከዚህ በተጨማሪ ይሄው አንተነህ ላንተም ይሄው ንብ ከረሜላና ቸኮሌት ይሄንን የ1 ኪሎ ቸኮሌት ለናንተ አበርክቶላችኋል። ሪሳል ይሄው ይሄንን ንብ ከረሜላና ቸኮሌት ለናንተም አበርክቶላችኋል ማለት ነው። እሺ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው ተጓዥ ቤተሰቦች በገና በዓል ልዩ ዝግጅቱ እንግዲህ ፕሮግራሙ ቀደም ሲል በተከታተላችሁት መልኩ ተጠናቋል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም ተሳታፊ የምናደርጋችሁ ይሆናል ማለት ነው። እንግዲህ እንግዶቼ ዛሬ እናንተም አብራችሁኝ ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ የሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ። መልካም ጊዜ